የሆነስ ፎቶዋን እየዘቀዘቀች መጥፎ ቃላት አትናገር ማርያምን ስትናገር እግዚአብሔርን የነገውን አይተን እውነት የነገውን የምትለውን ማለት ለማንኛው ኧረ ተደማመጠው አውሪ ጆሮችን እናንተ ማለት እንኳን ሌላ ሳይሆን ማለት እንኳን ባለ ልጅና ልጅ ሳይኖራት ሄርሜላን ዛሬ እንትን ይዛችሁ እየሄዳችሁ ነበር። ምንድነው እሷን ትስራ ልጇን ታሳድግ ምን አለበትና እየተረገጠ መረገጧ ምን አለበት? አዳ ልጅሽን አዳምጪ ልጅሽን ሊያሳድግልሻለሁ ትላታለች እንዴ? ምንድነው የምታወሩት እናንተ? ወደዛ የምትወጡት ነገር ነው። እና ታዲያ ውሽሚት እንደዚህ ብላ ልጅሽን ሊያሳድግልሻለሁ ብላ ታውቃለች እንዴ? የሌላ ወሬ አታውሪ እሺ። ሃይ ሁሉ እኮ ነው። እኛ ስራውን እኮ ትስራ ሄርሜላ የበለጠ ንግግር የተናገረ እዛ ዓለም ላይ ሩታን ያዋረደ እንደ ሄርሜላ የለም። እዛ ዓለም ላይ ሰምቼ አላውቅም የሰደበቻትን ስድብ። ምን ብላ ነው ያዋረደቻት? ቆይ ሀዩ ማለት ነው። ምን ብላ ነው ያዋረደቻት ማለት ነው? ደግፊያት እንዴ ፍቅር ይሻላል እንግዲህ ከሄርሜላ ፍቅር ይሻላል። የልጇን ፎቶ ለጥፋለሁ ስትል አልነበረም እንዴ? እንትን ሄርሜላ ያንን ለምንድን ነው ሄርሜላን የሚሸፋፍኑት? ይሄንኛውን ለምንድን ነው ወደናት አይተሻልኝ ስናደንቃት አይተሻልኝ ስንሰድባት ነው የምንልች ውሽሚት እያለ ስንሰድባት ነው የምንውል እንጂ ስናቀበላት አይተሻል እንዴ? የኛ ልጅት ግን በስማማሽ ቀበል ስትወድ ሄርሜላ ፍቅር ሸዊት እኛ እኮ ሰሜን ልንገርሽ ማለት ስራውን ትስራ አዳምጪ ስራውን ትስራ ሳመው ትዘለው ግን ምን አለች ልጅን ያሳድግልሃለሁ አይባልም እናት ወይ ትዳ መከራውን በልታ ጉልበቱ ስር የምትደፈው ለልጇ ብላ አይደል እንዴ ይቺ የምታሳዝነው ሁሉ ጊዜ ዛሬ ብታዩ ፊቷ አብጦ ነው የመጣችው ነጋመሽ እንደዚህ የሆነች የምትመጣው ለልጇ ብላ እኮ አይደለም እንዴ ለምን መጣይ ታዲያ ሩታ ሲጠራት ለምን መጣይ መስራት ካልፈለገ ማን ያስገድዶ ነው እንዴ? እኛ ልጅን አታስገባውና ማለት ነው። ቆይ አንዴ ዝም በሉ። ሀይ ምንድነው ችግርሽ? አውሪያት ማንቻ አውሪያት አይደዋች ቆይ ዝም በሉ። ሀይ ምንድነው ችግርሽ? ባለ ልጅ ናት ስራ ልጅም ባለ ልጅ ትስራ ማን ከለከላት? ታሳድግ ትስራ እኮ ማን ከለከላት? ሩታም እኛ ከለከልናት ግን ደግሞ አለመንጣት ትችላለህ። እኔ ውድ በጣም አስቀይምሻለሁ፣ ግን ከመስቀየም ነው ይውረጂ። እኔ ሰው ማስቀየም አልወድም። በጣም ነው ግን ለራሱ ሩታ ለምን ትመጣለች እና ለምንድን ነው ድስት የምታጥቢ ያለሽ? ወደሽ መስሎሽ ነው? ልጅን ላሳድግልህ አትበል። ትስራ ፈለገ ትሳመው ትዘለው ችግር የለውም። ኖርማል ሄርሜላ ተቀመና ኑረናታል እኮ ግን ልጅን ያሳድግልሃለሁ ለልጅህ ነው ያለሁልህ አይባልም። እናቱ ጌታን አልወድም እኔ ያላስቀይምሽም እኔ ስለምወዳችሁ ማስቀየም አልፈልግም። ግን ደግሞ እኔ ጋር ማውራቱ ትክክል አይደለም። ተስተካከሉ። እኛ እኮ በስራው እኮ አልተቃወምንም። ግን ልጅህን ያሳድግልሃለሁ ጭራሽ አይባልም። ማርያምን እናቱ ይትራ እውነት በጣም ነው የሚያስጠላው። ጀመሪያስን ሊጨምራ ታሳድግላታለች። እሷ መቼ ያሳደገቻት? ያሳደገችው እኮ የእንትና እናት ናት ያሳደገችላት። አናቅም እንዴ ጉረኛ እንኳን የሱ ሰው ጨምራ ታሳድግ። ታዲያ ምን አለች? አብርሽ ደነገጠ። ማርያምን ደነገጠ። እንደዛ ስትል ማለት ነው በጣም ነው የደነገጠው። እኔ ልጅን አሳድግልሃለሁ አትስቅ ይባላል እንዴ? ሰው የማቀርብላቸው ለነ ሄርሜላ ኦዲየንሶች ከ6 ወር በፊት እኛ ድራማ እየሰራ ነው። ዘመዱ ናት። አሁንች የምትመጣም ዘመዱ ናት። ያክስቱ ልጅ ናት። ከዚህ በፊት ሄርሜላም ዘመዱ ናት። ሩታዬን አትስደቡ እየሰሩ ነው ስንላቸው አላምን ብሎን ሩታዬን እንደ የዘቀዘቀው ቤተሰቧ ሳይቀር ሁላ ነው የሰደቧት። ዛሬ ግን ሌላ ሴት ሲያመጣ እነሱ ተነሱ ነብር ሆነው ስራ ነው የሚሰሩት። ዛሬም ስራ ነው የሚሰራው። ሩታም አታቆሙም። ለምን ሚስቱ ነች አታቆሙም። ያመጣታል። ምን አልሽ በይ። እኛ እናውቃለን፣ እናወራለን። ይዛት ይመጣል፣ ይሰራሉ ስራ እስከሆነ ድረስ። ግን ይሄ ምንም አያስተምርም። ይሄ አጽያት ነው። ምንም አያስተምርም፣ ትምህርት አይሰጥም። ግን እነሱ እሺ አይሉም። ዛሬም እስከ ዛሬ ይሰድቧት ነበረ ሩታ። ጠዋት ትናንትና ለኔ አሁን ሌሊት ነውና ጠዋት ስነሳ ይሰድቧታል። ለምንድን ነው በሷ ቻናል ራሱ ይመጣች ብሎ ይሰድቧታል። ማመስገን ትቶ
ጌታን በጣም አሁን ያ ዘመድ ናቸው ሩታና አብርሃም አብረው ነው እየኖሩ ያሉት ስራ ነው ድራማ ነው እያልን የቆሸሸ ድራማ ትውልድ እየተላለፈበት ነው ያለው። ይኸውልሽ እንደዚህች አይነት ቆሻሻ ሴት ለምሳሌ አሁን አብርሃምን ትክክል ነው ብላ የምትሄድ ሴት ልጅ እንደ ሸቀጥ ገበያ ላይ እየቀረበች አብርሃም እያስተላለፈ ያለው ሴት ልጅ ራሷን በቴክኖሎጂ ታሳብዳለች፣ ሴት ልጅ ራሷን በካሜራ ታሳብዳለች፣ ትወጣለች ገበያ ላይ። እቃ ነው ገበያ አስማምተሽ የምትሸጪው የምትገዢው እንጂ ሴት አይደለችም። ሴት ለገበያ የምትቀርብ ሴት አይደለችም። በአለም ላይ እኮ ሴት ልጅ የመጀመሪያ ነች ቦታ የሚሰጣት። እኛ ሀገር ግን የመጨረሻ ነው ሴት ልጅ እየተሰጣት ያለው። ከሴት ልጅ በላይ ውሻ የሚከበርበት ሀገር ሆናለች ሀገራችን። ያንን እንዴት እንደዚህ እንሆናለን? ሴት ልጅ ራሷን ታስከብር። ነው አንዴ ነው እሺ እናትዬ፣ እሺ አውሪሽ። ቴንክ ዩ። እሺ የኔ እናት ኔትወርክ አይሰራም፣ ይቅርታ። ችግር የለም አውሪሽ። ትይጅስ ስሚ በቃ የኔ ውድ ማለት ነው። ይቅርታና ለሄርሜላ ኦዲየንሶች ነው የምናገረው እኔ። አንቺ ሲሰርቡ ነበረ። አንቺ ስራ እንደሆነ ስነግሪያቸው ዘቅዝቆ ሲሰርቡሽ ስንት ነገር ሲሰርቡሽ ነበረ። እስከ ዛሬ ድራማ መሆኑን እየነገርናቸው ስንት ነገር ሲሉ ነበረ። የሩታ ልጅ ይታረድ፣ የሩታ ልጅ ይገደል ሲሉ ነበረ። ለዛ ስለሆነ እንደዛ ሲሉ የከረሙት ድራማ መሆኑን እያወቁ አሁን ታዲያ ምን ተገኘ? ምን ስለሆነ ነው? ሩታ እስከ ዛሬ ያሳደገቻት እንጂ ለሷ አራስ ቤት ሆና ዋጋ ከፈለችላት እንጂ ምን አርጋለች? እኔ ማለት ነው ሄርሜላ የሩታን ስቃይ ሩታ የቹን ስቃይ ሄርሜላ እንድታይ ነው የምፈልገው። ለምን በጣም በድላታለች፣ በጣም አሰቃያታ። በቃ ቤተሰቦቿ ስም አጥፍታለች፣ በቃ አዝናባታለች፣ አሰቃያታለች። ያንን ስቃይ ሄርሜላ አይታ እንድትቀጣ ነው የምፈልገው እኔ። ዋጋ መክፈር አለባት ሄርሜላ። ለምን ሴት ልጅ ሆና ሴት ልጅ ላይ ጨክና እንደዛ በምን አንጀቷ ነበረ አራስ ልጅ ኡርጉስ ሴት ላይ ጨክና እንደዛ ስታሰቃያት የነበረ? ለምንድን ነው የገደፏት? ታዲያ እነሱ ሴት ከሆኑ አሁን ከተሰማቸው ሩታ ሴት አይደለም እንዴ? ሩታ በ9 ወር አይደለም የተወለደችው? ሩታ እናት አይደለም? ልጇ አይታረድ እየተባለ የት ነበሩ እስከ ዛሬ? እኔ ብሞት ሄርሜላ ኢንሻአላህ ዱንያ ላይ እኔ ያለሁኝ ሄርሜላ ስትሰቃይ ማየት ነው የምፈልገው እኔ። ያችን ስቃይ እንድታይ ነው የምፈልገው እኔ። እንዴ እመም ማየት አለባት ሩታ፣ የተመመችውን እመም ማየት አለባት ሄርሜላ። የት ነበሩ እስከ ዛሬ ድራማ መሆኑን እየተነገሩ? አንቺ ፎቶ ሲዘቀዝቁ፣ የስንት ሰው እናት ሲዘቀዝቁ፣ የስንት ሰው ልጅ ሲዘቀዝቁ፣ የፍሬው ልጅ ሲዘቀዝቁ፣ ድራማ መሆኑን ፍሬው እየነገራቸው ሲዘቀዝቁ የነበረ የት ነበሩ እንዴ? ሴት አይደሉም? ሩታ ሴት አይደለም? ሄርሜላ ከማን በላይ ናት? ሄርሜላን ሴት ቁጭ ብላ ምሸናናት፣ ሩታም ሴትና ቁጭ ብላ ምሸና። ከማን በላይ ነው? ዛሬ አዲስ ሴት ስመጣ አንድ እንሆናለን፣ አንድ መቼም አንሆንም እነሱ ጋር። ለምን በፊት ሩታ ላይ እርጉዝ ሆና ሄርሜላ ስመጣ ተይ ብሎ በሆነ ይሄ ነገር አይመጣም እንዴ? እስከ ዛሬ የት ነበሩ? እንደዛ ስትሰቃይ እርጉዝ ሆና 8 ወር እርጉዝ ሆና በደራይ ላይ ሲወራውራት ለምን የዛን ጊዜ ጨከኑባት? ሄርሜላ ከማን በላይ ናት? ሩታ እንዴት ነው በሩታ የጨከኑት? እኛ አሁን በለሷ የምናዝነው እንዴት ነው? እኛ ሴት አይደለንም እንዴ? እኔ ማለት ነው የምር አሁን ትይጂ ማለት ነው የምር ባገድፈው ምን አሁን ድምጤ ይሰማ? ይቅርታ ጋር ይሰማል። ሀዩ የዚህ ጋር ላስተካክልሽ ማሬ። እሷ እኮ እያወቀች ነው መሰራ። እሷ አትሰቃይም። የሷ ኦዲየንሶች ናቸው የሚሰቃዩት። ኦዲየንሷ ነው እንጂ የሚሰቃዩት። እሷማ ታውቃለች፣ ስራ ነው ተነጋግሮ ነው እየሰሩ ያሉት። ይሰማል። የኔ እናት የኔ ይሰማል። አዎ ትሰማለሽ። ኦኬ የሷ ነው ማለት ነው። ምን መሰለሽ ትይጂ ኔትወርክሽ በጣም አዛና እኔ አሁን የሷ ኦዲየንስ ጋር መሆን አልፈልግም። የሷ ኦዲየንስ ጋር መሆን አልፈልግም። እንዴት መሰለሽ ኦዲየንሶቿ ጋር አንድ በቃ አሁን ላውራ ነው እኔ ላውራ በቃ አሁን እኔ ኦዲየንሶቿ ጋር አንድ መሆን አልፈልግም። እንዴት መሰለሽ አንድ መሆን አልፈልግም። እኔ አሁን ግሩፕ ፈጥሬ አብርሽን ነው ማግዘው። ለምን ሄርሜላ እንድትሰቃይ ስለሆነ የምፈልገው አብርሽን ኮምፕሊንክ አደርግለታለሁ፣ ቪዲዮውን አይለታለሁ። ለምን እንድትሰቃይ አንቺ ደግሞ ኖ እንደዚህ አይነት ሐሳብ እንዳታመጪ። አላማዬም ይሄ ነው። ይኸውልሽ ኮምፕሊንክ አደርግለታለሁ፣ አይለታለሁ ቪዲዮ ነው እንደዛ ይባል። ያቺ ስቃይ ትሰቃይ።
ዋጋ ትክፈል። ዋጋ ታስከፍላት። አሁን ሀዩ ስሚ፣ ሀዩ እሷ እኮ ምንም አትሰቃይም። ስሚ እሷ ምንም አትሰቃይም። ተስማምቶ ስለሚሰሩ የሚሰቃዩት የእሷ ኦዲየንሶች ናቸው። ሄርሜላ ምንድን ነው የምትሰቃየው? ታውቃለች ስራ እስከሆነ አብሮ ተነጋግሮ አይደለ እንደሚሰሩት። ኦዲየንሶቿ ግን እኛ የቀመስናትን ይቅመሱ ነው እንጂ አብርሃምን ኮፒ ሊንክ አደርግለታለሁ ብለሽ ማለት አቺም ወንድም አለሽ አይደለ? ወንድምሽ ሴቶችን እንደ ተራ እንደ ገበያ ከብት ያሰልፋቸው እንዴ? አብርሃምንማ በፍጹም ነው ደጋፊ መሆን የማይጠበቅባችሁ። አብርሃምማ በፍጹም እና ሰላም ትጂ እንዴት ዋላችሁ? ሰላም እሺ ብዛልኝ እኔ ይጋደል እያሉ ስለሆነ ይኸውልሽ እነሱ በዘሩት ልክ ያጭዳሉ። ይኸውልሽ እነሱ ስለሆነ ያችን መምማ ማየት አለባቸው። እንትና ኔትወርክሽ በጣም ሀርድ ነው። እሺ ማን ነው አሁን ተረኛ? ቆይ ቲጂዬ ካንቺ በላይ እንትና አለች። ኦኬ ቀጥይሽ ትሰጪኛለሽ ማማዬ። ስራ ላይ ያው ስለምወጣ 11 ሰዓት ይቅርታ። እሺ ቀጥይሽ። አንዴ ስራ ላይ ናት። እሺ እኔ እናት ይቅርታ። ስራ ላይ ያላችሁ እንትን እያደረጋችሁ ሚውታችሁን እያነሳችሁ አውሩ። በጣም ይቅርታ። ቀጥይሽ እናት። እሺ ታገሱ። አይ ነው እኔ እንደ ሀሳብ የሚቆጨኝ ነገር የተከበሩ እናትና አባቷን ድራማም ቢሆን የሩታ ዘመዶች ትውልድን የሚያስተምር አባቷ ምሁር የሆነ አባቷ እንደዛ በእኛ አፋችንን ባልጠረግነ ልማማሞች በመሰደባቸው ይቆጨኛል። ምንም ቢሆኑ አባቷ መምህር ናቸው፣ አስተማሪ ናቸው አይደል? የነገን ትውልድ የሚያለሙ አባት እንደዛ ያን ያህል እዚህ በቃ መሰረተ ትምህርት ያልተማረ ሁሉ እንደዛ ወጣ አስታቃረሽ እንደ ሰው አሞኛል። በጣም ነው የተሰማኝ። ሩታ ወዳ ገብታበት ሊሆን ይችላል፣ ግን ድራማም ቢሆን የመረጠችው ምርጫ ጥሩ አይደለም። ክብር ይቀርማን ከማንኛውም በፊት የፈለገ ነገር ቢሆን ማለት ነው። በቤተሰብ ደግሞ ቀልድ የለም። ልጇ እየተዘቀዘቀ ምናምን እናትና አባቷ እንዴ የሚያሳዝኑ እናትና አባቷ፣ ደስ የሚሉ እናትና አባቷ፣ ጨዋዎች የሆኑ እናትና አባቷ ሲዘቀዘቁ እንደ ሰው እኔ በጣም ተሰምቶኛል። ከዛ ውጭ ድራማ ከሆነ እኔ አሁን ላይ ከሁለቱ አልፈልግም ብሎ ሶስተኛ ሴት ማምጣቱ ለእኔ የሩት የዚች ማነው ስሟ የእንትና ማለት ነው። ይቃጠሉ እስቲ ይቃጠሉ። እኔ ለሩታን የልጇ አባት ጋር እውነት መስሎን ድራማ አይደለም ብለን ማለት ነው። ድራማ ካልሆነ የልጅ አባቱ ጋር የልጁን አብሮ ቢያሳድግ ምርጫችን ነበር ሁላችንም ማለት ነው። ለምን ሴት ልጅ ናት፣ ጀግና ናት፣ የሴት አራያ ናት ሩታ። በነገራችን ላይ ያው የምታበላሸው ነገር ለስራም ቢሆንም የምትመርጠው ግን ክብርን የሚነካ ድራማ መሆን የለበትም። ያን አሁን ሁሉም እየሰራ የእሷ በጣም አለ አይደለም ክብርን የሚነካ እንትን ነው የሚሰጧት። ለምን እሺ ያናለፈ እኛ የምንመኘው ከልጇ አባት እውነት መስሎን፣ ድራማም ከሆነ ድራማ ነው፣ ግን እውነት ከሆነ ልጁን ሚስቱ ጋር ኩሩ የሆነች የሚኮራባት የሆነ እኔ እንጃ በምን ልግለጣት ሩታይን ማለት ነው። እና እሱ የሚከስረው ማለት ሩታ ማጣት ለእሱ ነው ይከስራል ነው የምለው። ያኔ ምክንያቱም አስተዋይ ናት፣ ለምትናገራቸው ነገሮች ራሱ ነጥብ አታስጥልም። ያኔ የሆነች በቃ የምንኮራባት እህታችን ናት ሩታ ማለት ነው። ይችኛይቱ ምንድነው ወድሽ ከገባሽ ቢረግጡሽ ምን አተበ የሚባል ተረት አለ። እውነት ከሆነ ማለት ድራማ ከሆነ እሰየው በቃ። ግን ድራማም ቢሆን የሚያስጠላ ነገር ብዙ ነገር አለ ያኔ ብዙ እና አሁን እኛ ለምሳሌ እኔ ለምሳሌ እንደ ግሌ እንደ ኢክራም ይሰማን ግን ይሰማል። እኔ እናት ይሰማል። ያው እንደ ኢክራም እኔ አሁን ሶስተኛ ሴት በመምጣቷ ሩታን የልጅ እናት ብሎ እሷን ምርጫ የማያረግ ከሆነ እኔ ደስ ብሎኛል ያኔ። ምክንያቱም የመዳም የምታሽቃብጥ ሁሉ ማለት ስራ ወጣ ቁጭ ያለች መሀይም ሁሉ ታልቅስ ያለቃቅሶ ያኔ ቆም ብሎ ማሰብ የማይችሉ የፈለገ ድራማ የሚሆን አይሆንም። ሰው አንድ ሰው ከወለደ ሴት ልጅ አሳዳጊ መሆን ብቻዋን ማሳደግ የለባትም።
ምን ሊሰራ አብረው አይደል የወለዱት? ኃላፊነቱ ደግሞ ለወንድ እንጂ ለሴት አይደለም። ይሄንን እንኳን ቆም ብለው የማያስቡ ናቸው። በጭፍን ጥላቻ የአይናችሁ ቀለም አላማረንም ብለው የሚሳደቡ እኮ ናቸው። እኔ ለምሳሌ እናቴን አንተ ተከብራ የኖረች እናት እዚህ በሩታ ምክንያት ነው ሲረግጧት የነበረው። አንቺ የምል እያሉ ማለት ነው። እና አሁንም ቢሆን እኔ ለራሴ ደስ ብሎኛል ማለት ነው። ደስ ብሎኛል። እንደውም እውነት ከሆነ ሩታ ጀግና ሴት ናት። ልጅ አስተዳደግ እንዴት እንደሆነ ብቻዋን አርግዛ ወልዲያ ማንም እርጉዝ ስንሆን እኮ ብዙ ነገር ያምራሉ። ያኔ ብዙ ነገር ባል ነው አይደል የሚያቀርበው። ያንን ሁሉ ፈተና አልፋ የተቋቋመ ጀግና የውሃ ልክ ጀግና ንግስት ናት። ሩታን የምንወዳት በምክንያት እንጂ እኛ እኮ ሁሉም የሀገራችን ልጆች እንጂ በአካል አናውቃቸውም አይደለም። የሀገራችን ልጆች ናቸው። ለእኛ ውበታችን ድምቀታችን ናቸው ሁለታቸው፣ ሁሉም ማለት ነው። ጥላቻ የለብንም። ግን ይችኛዋ የምታስተምረው ከሰው ባለትዳር ፊት ጥብላ እንደዚያ በጣም ነው የሚያስጠላው። ለትውልዱ ነገ እያየ ቁጭ ብሎ በተለይ አሁን በ21ኛው ክፍለ ዘመን ያለ ትውልድ ምንድን ነው የሚማረው ከነሱ? እውነት ምንድን ነው የሚማሩት? አንድ እስቲ አሁን ይሄንን ተማርንበት። እንደውም እዚህ ምስኪን ምንም የማታውቀው ከአረብ ቤት ያለችው በቃ መዳም አየችኝ አላየችኝ እያለች እነሱን እየተከታተለ የምትሰቃይ በጎች አሉ። ይቅርታ አድርጉልኝ ለቃሉ አጠቃቀም እና ሶስተኛ ሴት አበዛሁባችሁ፣ አንዛዛሁባችሁ፣ ይቅርታ እና እኔ እናመሰግናለን። እሺ ማማዬ፣ ለማንኛውም የመጨረሻ ቃላትን የእንትና ገዳፊዎች የመንጫጫት ሰዓት ብያቸዋለሁኝ። እነሱም እኮ ተመልሰዋል። አሁን እንደ በፊቱ አይደለም፣ ነቅተዋል። እና እንግዲህ ልብ ይስጣቸው ነው ብለን የሚለው አንስማማም። አሁን ላይ ኦኬ ቲጂ ቆይ አንዴ፣ ቲጂ ኪዳነ ምህረት ታውራ። ቴንክ ዩ የኔ ማር። እሺ ቲጂ ኪዳነ ምህረት፣ ቲጂ እንዴት ነሽ? በመጀመሪያ እንኳን አደረሳችሁላችሁ። አሜን። ያው ገብርኤል እየደረሰ ነው ብዬ ነው። የምፈልገው ነገር ድራማ የሚስሩ ሪል የሚስሩ ግን እሺ ክራቸውን እያወለቁ ይምጡልን። የሚመጡትም ሴቶች ሴትነታቸውን ካረከሱ በማህተባችን አይቀልዱ። በቃ ማህተባቸውን አውልቀው ይስሩ። በቃ የፈለጉትን ነገር ያድርጉ። እማምላክን እኔ እንደው ሰይፈኛው ቅዱስ ገብርኤል እንደው ከምድረገጽ እንዳጠፋቸው ነው ምኞቴ። እመቤቴን ነው የምልሽ እግዚአብሔር። እኔ ጓደኞቹ ቪዲዮ እየተላከላቸው ነው እንደ አብርሃም ነው ሴት የምደረድረው እያሉ ይሄው እዚህ አብራኝ የምሰራው ልጅ ስልኳን ባሏን የስንት ዓመት ፍቅረኛውን ብሎክ አድርጋለች ትናንትና ማለት ነው። እንደዚህ አምነሽ የምትቀበይ ከሆነ አረብ ሀገር ያሉ ሴቶች ምንድነው እየሆኑ ያሉት? ምንድነው እየተማርን ያለ ነው እንዴ? ልጅ ሩታ ብቻዋን ስላሳደገች ምናምን ልንገርሽ፣ እኔ ድንች ጭጬ ብቻዬን አሳድጌያለሁ ልጄን ማለት ነው። ይክረምነሽ ማነሽ ከታች ያለሽው ማለት ነው አይደለም። እሷ ዩቲዩብ እየሰራች ይሄን ያህል ብር እየተከፈላት ይቅርና ማንም እና ድንች ሽጣ ጉሊት ቸርችራ ልጇን ታሳድጋለች። እኔ ትቶኝ ሲሄድ ምንም አላልኩም። የራሴን ታሪክ ነው የምነግርሽ። ምንም አላልኩም። 6 ዓመት ሙሉ ቀይውን ጥቁሩን አያውቀውም ልጁን። ምን ነው ራስሽ ጀግና መሆን ካለብሽ ጀግና ትሆኛለሽ፣ ራስሽን አስከብረሽ ማለት ነው። ምንድነው ካልተስማማሽ መለያየት ነው። ማነሽ አንቺ? ማናት እሷ? ወንድ ልጅ ተለማምጣ እግር ስር ልጅ ይዛ በቃ እኔ የምፈልገው ክራችን ያውልቁ፣ በማህተባችን አያሰድቡም። በቃ እየተሰደብን ነው እንዴ? ስንት ምንድንበት ማህተባችን ክራችን መቀለጃ እየሆነ ነው። ያም ልጋጋ መጥቶ አፉን ይከፍትበታል። ያም ምንድነው ማህተባቸውን አውልቀው ይስሩ። ኦኬ እነሱን ሀይ የሚል ህግ የለም ኢትዮጵያ ውስጥ እንዴ? እስኪ ከናድስና ከነቃል ቤተሰቦች እስኪ ምን ይማሩ እንዴ? እነሱ እኮ ቢያንስ እንኳን እያስተማሩ ነው ትውልዲቱ ቢሰሩ። አብርሃም ምንድነው እያስተማረ ያለው? ከታች ከአብርሃም በታች ያሉት እንዳለ ጠቅላላ እሱን ነው እየተከተሉ ያሉት። ምንድነው እየተማርን ያለ ነው? ምንድነው እያየን ያለ ነው? እሺኛ የት ሄደን ነው ትውልድ የምናሳድገው እንዴ? ልጅ ትተን የተሰደድነውስ ልጆቻችን ከሱ ምንድነው የሚማሩት? ምንድነው እየተማርን ያለ ነው? እመቤቴ ምንድነው ይሄ እኮ እንደ ሀገር ነው። ለምንድነው ትልልቅ አባቶች ዝም ያሉት? እንደ ሀገሪቷ መንግስት የላትም። ኦኬ ገጠር ውስጥ ሄደው መጨፍጨፍ ብቻ ነው የሚያውቁት። አንድ ዩቲዩበር ማስቆም አይችሉም፣ ማዘጋት አይችሉም።
እንዴ እኔ ማንኛቸውም ደጋፊ አይደለሁም። እዚህ ጋር ስለ ሃይማኖት የተመልክቶኝ ወላ ሩታ ወላ አብርሃም ወላ ሄርሜላ የማንም ደጋፊ አይደለሁም። የማንም ማለት ነው። እማምላክ ምስክሬ ናት። የማንም አይደለሁም። የማንም የራሴ ኑሮ የራሴ የምሰቃየው ኑሮ እዚህ አረብ ሀገር 24 ሰዓት ፀሐይና ብርድ እየተፈራረቀብኝ የምቃጠለው ኑሮ ይበቃኛል። ግን በሃይማኖታችን ሲመጡ ግን ያመናል እንዴ። ለሃይማኖታቸው ስንት አባቶች መስዋዕት ይሆናሉ። ለምንድነው ወንድሞቻችን አባቶቻችን ዝም ያሉት በዚህ ጉዳይ? ምንድነው አብርሃም ለምንድነው የተፈራው? ለምንድነው እሱ ሴት በየጊዜው እሱ እሺ ሴቷስ ወዳ ፈቅዳ ሸቀጡና ከመጣች አያገባኝም። ራስሽን የምታስከብሪው ራስሽ ነሽ። ማንኛውም ሴት ቤትሽን የምታስከብሪው ትዳርሽን የምታስከብሪው አንቺ ራስሽ ነሽ እንጂ ካልፈለግሽ በቃ ፍቺ ፈጽመዋል አለቀ። ሩታ ልጇን ማሳደግ መብቷ ነው አለቀ። ልጇን ይዛ መኖር መብቷ ነው። ግን እዚህ ጋር መታ እግር ስር ተደፍታ ምንድነው የምታስተምረን? ኦኬ ወልዳችሁ ከሄዳችሁ በኋላ ከተለያያችሁ በኋላ ለምኑ ነው እግሩ ስር ወርቃችሁ ለምኑ። ነገ ከነገ ወዲያ እኮ ሲሄድ ይሄን ቪዲዮ እኮ ለልጇ ቁጭ ይላል። እሺ የአብርሃም ልጅ ነገ ምንድነው የሚማረው? የአብርሃም ልጅ አባቱ ምትክ ነው። ከዛስ እርስ በርስ እየተያየ ትውልድ እንዲጠፋ ነው። እነሱን እየሄዳችሁ ሰፖርት እያደረጋችሁ በገንዘብ ሰፖርት እያደረጋችሁ እየሄዳችሁ ቪዲዮ በማየት ሰፖርት እያደረጋችሁ እዚህ ጋር እሱ ሆዱን ዘርግፎ 24 ሰዓት ላይ ስለሱ ይወራለታል። ይሄን ያህል ካንጫ ነገም ይቀጥላል። የሶስተኛ አራተኛ ሴት ይገርማ እንዴ ነገም ከነገ ወዲያ ይቀጥላል። ማንንም ሴት ያምጡ በቃ ክራችንን አንገታቸው ላይ አድርገው አይምጡ ነው የኔ ፖይንት። በቃ ክራቸውን በጥሰው ይምጡ፣ አይመለከተኝም። የፈለጉትን ነገር ያድርጉ፣ አያገባኝም። ደግሜ ይልሻለሁ እነሱ ተዋህዶ ነው የረገጡት በሁዳዴ በፋሲካ ሰርግ ሲደግሱ ነው። ዛሬ የሚደግምልሻለሁ ባለፈው ብዬሻለሁ። የሚል አባት የላቸውም። ለምንድነው አባት እናት ወገን ዘመድ ጎረቤት የለም? ያሳደጋቸው ማህበረሰብ የለም? የተቆጣቸው ማህበረሰብ የለም? ምን ነው ቡታጅራ እኮ ኢትዮጵያ ናት አይደል እንዴ? ምን ነው ይሄን ያህል አገሩንስ ባያሰድቡት የቡታጅራ ኢትዮጵያሮች እየተባሉ አገሩንስ ባያሰድቡት ለምን? እንደ ሀገር ነው የምትሰደቡት። አንድ ሰው ሲነሳ አንዱ ባጠፋው ኢትዮጵያ ነው የምትባዩ። አረብ ሀገር ላይ አንድ የማዳም ቅመም አንድ ጥፋት ስታጠፋ ምንድነው የምንባለው? አንዱ ባጠፋችሁ እኮ ሁሉም ኢትዮጵያ ነው አይደል እንደሚጨፈለቀው። እና ታዲያ አንድ ዩቲዩበር ባጠፋ ኢትዮጵያ ተብለሽ ነው የምትጨፈለቀው። አንድ ኦርቶዶክስ ባጠፋ እኮ ሁሉም ኦርቶዶክስ ነው የሚጨፈለቀው። አንድ ሙስሊም ባጠፋ ሁሉም ሙስሊም ነው የሚጨፈለቀው። እንዴ የማርያምን የገብርኤልን ስዕል ታደርጋላችሁ። እኔ እመቤቴ ልጅ ነኝ እኔ እንትን ልጅ ነኝ እየሄድሽ ሰፖርት ታደርጊያለሽ። ቪዲዮን ታያለሽ። ከፍተሽ 24 ሰዓት ስለሱ ታወሪለታለሽ። ከዛ እሱ ምን በየጊዜው እያመጣ እየቀያየረ ያሳይሻል። አንዴ ቀዩን፣ አንዴ ጥቁሯን፣ አንዴ አሻንጉሊቷን፣ አንዴ ምኗን እያለ ይመጣልሻል። የፈረደበት ለአርቲፊሻል አለ እሱን እየቀያየሩ ይመጡልሻል። ምንድነው ትውልድ እየተማረ ያለው? ኢትዮጵያ ውስጥ ህግ የለም፣ ፖሊስ የለም እንዴ? እኛ እኮ አቅም አለን። ገንዘብ መክፈል ካለብን እግዚአብሔርን አዋተን እንከፍላለን እንዴ? አዋተን እሱን ማስያዝ ያቅታል። ምንድነው እያስተማር ቤተሰቡም እንደዛ ቤተሰቦቹም እንደዛው 24 ሰዓት እንዴ? እኔ ስለ ሃይማኖቴ ነው። እኔ ስለነሱ ምንም ይስሩ አይመለከተኝም፣ አያገባኝም። ስለ ክሬ ግን ያገባኛል። የመጣችውም ልጅ ክር አድርጋ ነው የመጣችው። ሄርሜላም ክር አድርጋ ነው የምትሰራው። ምን ስለሆኑ ነው እነሱ በማተብ የሚቀልዱት? ማን ናቸው? ምንድናቸው? ለምንድን ነው ዝም የሚባሉት? በዚህ ላይ ሩታ ከሰርጉ በፊት አንገቷ ላይ መስቀል ነበር ያደረገችው። ልክ መታ ሰርጉ እንትን ካለ በኋላ ግን የአንገቷን ክር ነው እየበጠሰችው። ቢዝነስ እስከሚያገኙ የሆነ እውቅና ደረጃ ላይ እንደዛ አይደለም። መጀመሪያ ሩታ ይኸውልሽ አድርጋለች። እኔ አይቻታለሁ። ሃይማኖታችን ምንድነው የተባለ ጥያቄ ላይ ነበሩ። ለመጀመሪያ መስቀል አድርጋ አይቻታለሁ። ኦርቶዶክስ አይደለም። ቲጂ እዚህ ጋር ልንገርሽ፣ ሃይማኖታቸው ኦርቶዶክስ አይደለም። ኦርቶዶክስ ይልሽ እና አብርሃም ኦርቶዶክስ ተከታይ አይደሉም። የእመቤታችን ተከታይ አይደሉም። ኦርቶዶክስ አይደሉም። እውነቱን ስነግርሽ አይደሉም። በየትኛውም ሃይማኖት ግን በቃ መስቀል አድርገው አይዙ። መስቀል እኛ የሞተልን የተሰቀለልን ኢየሱስ ክርስቶስ የዳነበት ዓለም የዳነበት ነው አይደለም። እኛ ኦርቶዶክስ ወደ ሌላ ሴት ዩቱብ ይዘጋበት። ለምን ይዘጋበታል? አይዘጋም። አንጎላቸው ይዘጋ። እነዚህ ቆሻሻዎች የሄርሜላ ደጋፊዎች የምሬን ነው። አፈር ይብሉ እነሱ ነው። ይሄና የልብ ልብ ሰጡ። ስለልጁ መጀመሪያ ያቆም ነበር። ይዘጋ በተባለበት ጊዜ እኮ ሁሉ ኦዲየንስ አንድ ሆነ አፉን አንድ አድርጎ ቢያወራ ይቆም ነበር። አብርሃም ማንንም አያሸንፉም። እኛ እኮ ኦዲየንሶች ብዙ ነን እንዴ። አሁን ሄርሜላ ትቶ ሴት ለምን እንደዚህ ይሆናሉ? እኔ ከሄርሜላ ደጋፊዎች አልስማማም። እኔ በፍጹም አልስማማም። እኔ ምኑ ያሰቃያት ይሰቃይ። እሷ ሳይሆን እሷ ድራማ እንደሆነ ችግር የለውም፣ ግን እነሱ ይሰቃዩ ይውጡ። ከስራ ሁሌም እየለቀቁ ነው። እየለቀቁ በሷ ምክንያት። አዎ ዶንቆሮ ስለሆኑ ማለት ነው።
መሀይብ ስለሆኑ አፈሪ ብሎ እነሱ ወረበልን። በጣም ነው የሚያናድዱት እነዚህ ቆሻሻዎች። አሁን እነዚህ ሰው ነው ብለው አሁን ከኛ ጋር ለመስማማት ይመጣሉ። ከዚህ በፊት እቺ እንደዛ እያሉ ነበሩት ማለት ነው። አፈርት ብላ እቺም እኮ ሄርሜላም ንገርሽ ቲጂ ሄርሜላም እኮ በሰው ትዳር ነበረ መጣችሁ። አሁን የምትመጣው ሴቷ ልክ እንደ ሄርሜላ ናት። ካላስ አለቀ ደቀቀ። ሌላ ነገር አይደለም። ለምን ብርቅ ሆኖባቸዋል በእነሱ መጀመሪያ ነበር ብርቅ መሆን ነበረባችሁ። ሄርሜላ ስትመጣ ትክክል አይደለም ማለት የነበረባችሁ። ይጋካሙ እንዴት ነሽ ጂጂ? አለን እግዚአብሔር ይመስገን። ቆይ እንዴት ትጨርስና ታወራለሽ? የምሬ ነው። በጣም ነው ያናደዱኝ። እኔ በጣም ነው የሚያናድዱት፣ በጣም ነው የሚያስጠሉት እነዚህ ቆሻሻዎች። በእነሱ ሲደርስባቸው ይዘጋ ሩታ ጋር ሲሆን ደግሞ ደህና ነህ ጀግና ነህ አብርሽ ትችላለህ እያሉ ማለት ነው። ያላሉት ነገር እኮ የለም። አሁንም ይችላል። ካላስ አለቀ ደቀቀ። ይችላል። ኢካካሞች ቆሻሻሞች። እኔ አልወደውም አብርሽን፣ ግን በእናንተ እንትን ነው እንደዚህ የሚለው እንዴ? ጉድ እኮ ነው። ኦኬ እሺ፣ ቴንክ ዩ የኔ እናት እናመሰግናለን። እንግዲህ ሰው የየራሱን ነው። እኔ በነገርሽ ላይ ከመጀመሪያም ጀምሮ የምናገረው ነው ዛሬም የምናገረው። ከመጀመሪያ አብርሃም በሩታ ላይ ሴት ሲያመጣ ምን ያህል እንደተሰደብኩኝ ሁላችሁም ታውቃላችሁ። እየተዘቀዘኩኝ እየተረገጥኩኝ ነው። አላቆምም። ሩታ ትክክል ናት። ሩታ ስታጠፋ ሩታ ተልካርለሽም ብዬ እዚህ ጋር የደረስኩት ማለት ነው። ዛሬም ደግሞ አብርሃም መልሶ በሩታና በሄርሜላ ቀልዶ ሌላ ሴት አመጣ ማለት ለእኔ ለትውልዱ ምን አይነት መልእክት እያስተላለፈ ነው? አብርሃም ስራው ትክክል አይደለም። አብርሃም ዩቲዩብ አይደለም እሱን ራሱ የሚዘጋው ሰው ባገኝና ቢዘጋልኝ ምን ያህል እድለኛ ነኝ። ስራውን ባጠቃላይ ማለት ነው። ምክንያቱም ትውልዴ ነገ እንደ አብርሃም ብዙዎች እየመጡ እየተናገሩ ነው። ባሌ እንደ አብርሃም ሴት መቀየር እፈልጋለሁ እያለ ትዳራቸውን እየፈቱ ነው። ነገ እኔ አንቺ መጣሽ ቀረሽ እንደ አብርሃም ሌላ ሴት መቅመስ አለብኝ፣ ሌላ ሴት ማየት አለብኝ እያለ ነው። ስለዚህ ይሄንን ስራውን ደግሞ የመቃወም ግድ አለብኝ። በዛ ነው የምቃወመው። ትክክል ነሽ ቲጂ፣ አንቺ ትክክል ነሽ፣ ሁሌም ትክክል ነሽ። ግን እኛ በጣም ስላናደዱኝ ነው፣ በጣም በቃ ስሜታዊ ስላረጉኝ ነው እንደዚህ ያልኩት እንጂ ትክክል ነሽ። አንቺ የምታወሪው ነገር ልክ ነሽ። ቲጂ አንዴ ላውራ። እኔ አሁን እኮ ነው የገባሽ የኔ ቆንጆ። ትቸኩያለሽ? አው ላውራ ለወጣ ነው የምር። በቃሽ ይቅርታ። ግን ሌሎቻችሁ ያርግልኝ። ኦኬ ኦኬ። ቲጂ በመጀመሪያ በጣም አመሰግናለሁ። በጣም ጀግና ሴት ነሽ። ዛሬ ላይ ግን እኔ አንድ የምለው ነገር እንዴ እነሱ ስሜት በገባቸው በሄርሜላ ነው እንደ ሌላ ሴት ሲያመጣ ያኔ አንድ እንኳን ሰው ራሱ የሆነ ሰው ገሎ ይቅርባ ባላል አይደል እንዴ? ሴት ልጅ እርጉዝ ሴት በሆዳ ጽንስ የያዘ ሴት ሆና ማለት ነው። አሁን ሴት ነኝ አንድን ሴት ልጅ ሴት በመሆኗ ብቻ ላዝናት ይገባል። ሴት በመሆኗ ብቻ ሌላ ነገር ሰው አልገደለችብኝ። ሰው ብትገድልብኝ ራሱ ይቅርባ ባላል የሰው ልጅ ማለት ነው። ግን ሴት ልጅን በሆዳ ጽንስ የያዘ ሴት ልጅን ወደታች ዘግዝቆ አብርሃምንና ሄርሜላን ነበር ከፍ አድርጎ ቲክቶክ ላይና እያሽከረከሩ የኛ ጀግና የኛ ሂድበት ቀጥልበት ብሎ በአንድ ቀን 4 እና 5 ቪዲዮ አንድ ሴት ልጅ እርጉዝ ሴት ወደታች ዘግዝቆ እየለቀቁ ነበር። ዛሬ ላይ ነው እንዴት አያቸው? ሌሽ ዛሬ ላይ ነው ትውልዱ እንደጠፋ እንትናላቸው የምናቃቸው ዩቲዩብ ላይ ቲክቶከሮችን ታያቸው ቲጂ ዩቲዩብ ላይ ማለት ነው። ሴትን ልጅ ወደታች ዘግዝቃ እንትን ታብሌት ታርጋ እየተራገጠች ያኔ ነበር ሴት ልጅ ላይ ይሄ ነገር ትክክል አይደለም፣ ይሄ ነገር በሴት ልጅ ላይ ግፍ ነው ብሎ ያኔ ነበር መከራከር ነበረው። ዛሬ ላይ ነው እንዴ በሄርሜላ በራሳችን አያችሁ፣ በራስ ሲደርስ ያማር። እኛ ግን በራሳችን ሳይሆን አንድ ሴት ልጅ ስለሆነች እርጉዝ ስለሆነች ስለተጎዳች ነው ያኔ ካጠገባ ቆመን ተው ያን ነበረው። ግን ዛሬ ላይ እሱ ሌላ ሴት ሄዶ ሲያመጣ እናንተን አመማችሁ። ዛሬ ነው ትክክል እንዳልሆነ፣ ዛሬ ነው ጥሩ እንዳልሆነ የታያችሁ። ሌሽ ያኔ ነበር መከራከር፣ ያኔ ነበር አንድ ሴት ልጅ ወልዳ ልጇን የሚያሳሳ ልጅ ወደታች ዘግዝቃችሁ ቀዶ ጥገና እንደተደረገ ቀዳችሁ ሰፍታችሁ እያመጣችሁ ቀብር ውስጥ እየተከላችሁ የሰውን ልጅ ሙስሊም ሆነሽ እንዴ የሰው ፈጣሪ የፈጠረውን ፍጡር እኮ ፈጣሪ ራሱ ይታዘባችኋል። ማበላሸት ማለት ከፈጣራችሁ
መጋጨት ማለት ነው። ከሰው ሳይሆን ከፈጣሪ። የሰውን ልጅ የሚያኖረውን ፈጣሪ ነው፣ የሚገለውም ፈጣሪ ነው። ሰው ማንንም ሰው ሊገለው አይችልም፣ የሆነ ነገር ሊያደርገው አይችልም ማለት ነው። ሁላችንም ጊዜያችን ሲደርስ ምን ነው እንጂ ግን እናንተ ብዙ ነገር እያደረጋችሁ ነበር። ቲጂ አንዴ ለሴት ልጅ የሚጮሁ ለሴት ልጅ እየጮሁ አንደኛዋ ቲጂ ነበረች ተው እያለች በዩቲዩብ እየሰራች እዚህ ጋር ላይፍ ላይ ገብታ እየሰራች ግን እየሰደባቻት ነበር። ዛሬ ላይ ግን ወይኔ እንደዛ ግን ምንም ማውራት አልፈልግም፣ ግን ጊዜ የለኝም። ግን ዛሬ ላይ ግን ዩቲዩብ ይዘጋ ምናምን እስቲ እዩት፣ ለትንሽ ቀን ቢሆን ራሱ እዩት፣ እስቲ እዩት። እኔ ምን እንዳልኩኝ ታስታውሳላችሁ? ዛሬ ነግረንሽ አልሰማ ብለሻል። ነገ ግን ተራሽ ደርሶ ሄርሜላ አብርሃም ውጪልኝ ብሎ ታለቅሺ ግን እኛ ሻምፓኝ እንረጫለን እንስቃለን ነበር ያልኩት። ዛሬ ስታለቅስ ሩታ የአዞምባ ስትባል የሩታ አምባ ነበር እኔን የሚያስለቅሰኝ የነበረው። በተለይ ቅሪት ሆና የደረሰባትን ላይፍ ዛሬ ሄርሜላ ስታለቅስ እንደ በቃ የሆነ ዝም ብላ ማንኛውም ሴት እንደምታለቅሰው ኖርማል አድርጌ ነው ማያት። ምክንያቱም ትላንት የሩታን አምባ ዛሬ ሄርሜላ እያለቀሰችው ስለሆነ አሁን እኔ በሴቶቹ ብቻ ሳይሆን አብርሃም በየጊዜ የሚያመጣቸው ሴቶች ለምን ገበያ ላይ እንትን ወጡ? በቃ ትውልዱ እየተበላሸ ነው። ለትዳር ጠንቅ እየሆነ ነው። ትዳር እንዲጠላ እያደረገ ነው። ትዳር ፍቺ እየበዛ ነው። አንድ ትዳር ትዳሩን አክብሮ እንዳይኖር እያደረገ ነው። ቲጂ ከመደገፍ አልፎ ማለት ነው አንድ ሴት ልጅ ለመስፈርና ለመጣል ደንወዛቸውን ቀጥቅጦ ብር ልኮ ከጎን ምን እንደሚያረጉ እንደቆዩ ታውቃለሽ? ግሩፕ ላይ ተሰብስቦ ማለት ነው። ግን ዛሬ ላይ ወይኔ ተበላን፣ ወይኔ የሆነ ነገሩን ምንም ነገር ይቅርታ እንዳትሏት ሩታን፣ ህሊናችሁን ይቅርታ በሉ። ራሳችሁን አትጠይቋት፣ ተዋት፣ አትዘኑላት፣ ተዋት። ግን ህሊናችሁን የተናገራችሁትን ሙስሊም ሆነሽ ወላሂ እያልሽ ወረበል እያልሽ ገባሽ? ሴት ሆነሽ እኔ ወልጃለሁ የወለሽ ያሉለሽ ሞትና ትዳር አይቀርም። እዚች ዓለም ላይ እንሞታለን፣ ትዳር እንይዛለን። ገባሽ? ነገ አንቺም ታረግዣለሽ፣ ነገ አንቺም ትዳር ትይዣለሽ። ዛሬ አንቺ አረብ ሀገር ላይ ቁጭ ብለሽ ባልሽ ለአንድ ደቂቃ ወይ